የታላቅነት ውስዋስ ይሄ ታላቅ ነበርን የሚለው አንዱ መገለጫው አሁን በቅርብ ጊዜ ምሳሌ ብሰጥህ የሆነ ስብሰባ ተካሂዶ ነበር የትግራይ ብሔራዊ አንድነት የሚል እሱን ሰነድ አንብቤዋለሁ ለትግራይ ብሔራዊ አንድነት የሚል የህወሓት ምንድነው የሆነ እነዚህ የያንዳንዳቸውን የምንድነው አቅም የሚባሉ የምን አቅም ይሏቸዋል እነሱ ምንድነው የመከላከል አቅማቸው ብለው የሚሏቸውን አካላቶች ማለት ነው እና ሰሞኑ ረጅም ስብሰባ ያደረጉት እነ ደብረጽዮን እሱን ሰነድ አንብቤው ነበር የትግራይ ብሔራዊ አንድነት የሚል ነው ያ ሰነዱ እና እዛ ላይ ምንድነው የሚያነሳው እኛኮ ማለት የስልጣኔ መነሻ ነን ታላቅ የነበርን አካላቶች ነን የትግራይ ፖለቲካዊ ኢኮኖሚያዊና ማህበራዊ እንትን እኮ የሁሉ ነገር መሰረት ነው ሲል ሰነዱ እንደሱ ብሎ ነው የሚያነሳው ሁለተኛ እሱን ያዝና በቅርብ ጊዜ ጀነራል ምግበይ የሚባለው የህወሓት ጀነራል ጥቅምት 20 2018 አንድ ንግግር አድርጓል የት ነው ንግግር ያደረገው አክሱም ሄዶ ነው ንግግር ያደረገው አክሱም ሲሄድ ሆን ብሎ ነው አክሱም ሄደው እና አክሱምን እያሳየ ነው የሚነግራቸው የአክሱም ቃል ኪዳን ነው ይላቸዋል እኛ እኮ የአክሱም ሰዎች ነን የሥርዓት ሰዎች እኮ ነን የስልጣኔ ሰዎች እኮ ነን ነው የሚላቸው ስለዚህ አንድም ገብረኪዳን ምናምን የሚባሉ ነፍሳቸውን ይማር መምህር ገብረኪዳን የሚባሉ አሉ ዋነኛ በጣም አደገኛ ሰው እንግዲህ ነፍሳቸውን ይማር በነፍስ አልጫወተው ይሄንን የታላቅ ነበርን ውስዋስ በከፍተኛ ሁኔታ የሚያነሱ ማለት ዛሬ ቲፒኤልኤፍ ብታየው የዚህ የታላቅነት ውስዋስ ውስጥ ገብቷል ራፓፖርት እንደሚለው አንደኛው መገለጫቸው የታላቅነን ታላቅ ነበርን ግን ምን ያረጋል ነከሌ የሚባሉ መጡና ታላቅነታችንን ገፈፉት የሸዋ መኳንንት ይላሉ እዚህ ላይ የሸዋ ሰዎች ሸዋ ሲሉ አማራ ማለታቸው ሌላ አይደለም አጼ ሚኒሊክ ይላሉ ታላቅነታችንን ገፈፉት ስለዚህ አንዱ ቲፒካሊ ወደ ከፊል ሽብርተኛ መንግስት የሚሄድ ድርጅት ካየ በሰውየው ጥናት እንግዲህ ብዙ ነው ያጠናው በጥናቱ መሰረት እነዛ ድርጅቶች የታላቅነት ውስዋስ ውስጥ አክቹአሊ የፋሺዝም ፖለቲካ ማለት ነው ፋሺዝም ፖለቲካ የኛና የነሱ ብቻ ፖለቲካ አይደለም አንዱ ባህሪው የታላቅነት ውስዋስ ስለዚህ አንድ ይሄ ነገር ገጥሟል ማለት ነው እኔ ከሰውየው አነበው ከራፓፖርት ኢሚዲየትሊ ሳየው እያንዳንዱ ሰው ከዚህ በኋላ ሪያላይዝ ቢያደርግ የታላቅነት ውስዋስ ነው እዚህ ውስጥ ደግሞ ኤክሰፕሽናሊዝምም አለ አንዱ የትግራይ ብሔርተኝነት ዘሩ ሐሳብም ካለ ብታነሳ ወይም ጥያቄም ካለ ብትጠይቀው ደስ ይለኛል አንዱ ትልቁ አደገኛው የትግራይ ብሔርተኝነት ቲፒኤልኤፍ ሊድ የሚያደርገው አስኳል የሆነበት ኤክሰፕሽናሊዝምም አለ ልዩነን እንለያለን እኛኮ የተለየነን ኤክሰፕሽናል በሆነ መንገድ ነው መታየት ያለብን ኤክሰፕሽናል ብሔርተኞች ላይ ያለ አይመስልም አሁን ትግራይ ላይ ብቻ ወይም ህወሓት ላይ ተነጥሎ ያለ ሳይሆን አሁን የሌሎች የብሔርተኝነት የራሱ ባህሪው አይመስልም ልዩነን ማለት ምን አሁን የኦሮሞ ብሔርተኝነት ምኑ ነው ልዩ የሚያደርገው የኦሮሞ ብሔርተኝነት እኮ ተጨፍልቀናል ብሔርተኝነቱን እኮ ያነሳው ያለው ቪክቲሙ እኮ ነው የኦሮሞ ብሔርተኝነት ኢን ጀነራል ስታው አማራው ጋር ኦፍ ኮርስ አለ ሌላ ጊዜ ልንነጋገርበት እንችላለን እንደ ትግራዩ ነው ወይ እሱን ነው አሁን እንግዲህ አንጻራዊነት ያነሳን ያለ ነው ስለዚህ እኛ ልዩ ነን ግን ሁለት ነገሮች ከአማራ ብሔርተኝነት ጋር አይመሳሰሉ አንዳንዴ ምን አለ መሰለ እኔ ማልቀበላቸው ነገሮች አሁን ኢትዮጵያን እንደ ሀገር ተወስድና እከሌ ሞተር ነው እከሌ አንጎል ነው እከሌ እንዲ ነው የሚባለው ራሱ በጣም አደገኛ እኔ ኢትዮጵያን እንደ ሰውነት ነው ማያት ሰው እንደ ሰውነት ካያት ደግሞ ሙሉ ሰው የምትሆነው ሙሉ ገለዋ ሲኖር ነው ሰው I don't want to say እከሌ እግር ነው እከሌ እጅ ነው እከሌ ጭንቅላት ነው እከሌ አይን ነው አልልም የኔን አረዳድም ልንገርብዬ ነው በዛው ኢትዮጵያ ሆና ምልኡ የምትሆነው ሁሉም ሰው ምልኡ ሲሆን ነው
ሶ እንደ አንድም እንደ ብዙ ምልኡነን ማለት ነው እንደ ሴል ነው ገባ አንድ ሴል ሲሄድ የወንድ ልጅ ዘር ሴል ሲሄድ ሙሉውን ይዞ ነው አይደለ ከሴቶቹ ጋር ከሴት ጋር የሚቀላቀለው ዘን ሙሉ ሰው ነው የሚሆነው እንጂ እከሌ ሞተር እከሌ ስፖንዳ እከሌ በር እከሌ እንደዚህ ካልክ መሪ ምናምን ካልክ ትክክል አይደለም እሱ የተፈጠረበት ስሜት ነው እኔ መታረምም ስላለበት ማለት ነው ሶ ለኔ ኢትዮጵያውያን በሙሉ እንደ አንድ አምሳል አንድ አካል ናቸው ሶ አንድ ነው የሆነ ሆኖ ግን በትግራይ ብሔርተኞች አካባቢ is not only TPLF exceptional እንለይ የተለየነን የሚል ነገር ከዚህ ነገር ካልወጡ ኢትዮጵያ ውስጥ በጋራ ለመኖር ከባድ ነው ልንገር በግልጽ ነው የምናገረው ይሄ ኤክሰፕሽናሊዝም ነው እዚህ ውስጥ የከተታቸው እንለያለን ለምሳሌ ሚሊተሪ ይመጣል ጠይቃቸው አንተ ሚሊተሪ ከባድ መሳሪያ ያለው ይዘህ ኦሮሞስ መያዝ አይችልም አማራውስ መያዝ አይችልም ወላይታው መያዝ አይችልም ሶማሌው መያዝ አይችልም ለነሱ ግን ኤክሰፕሽናል ይሆናል የፖለቲካ ስልጣን እኛ ፖለቲካል እኛም ተቀብለን እንኳን አስተጋብተነው እናቃል ማጆሪቲ ነን እንዲነን ምናምን የሚል ስለዚህ ሌላው ባህሪ ከዚህ ከከፊል መንግስት ባህሪ ከሽብርተኛ ከፊል መንግስት አንፃር the so called ልዩነን ኤክሰፕሽናሊዝምን የሚያራምዱበት ሁለተኛው ካራክተር ነው ስለዚህ በአንድ በኩል የታላቅነት ውስዋስ አለ በሌላ በኩል ኤክሰፕሽናሊዝም እንለያለን የሚል አለ ሶስተኛው እንግዲህ ይሄ ሆኖ ሲያበቃ አሁን ወደ ሶስተኛው ኤርሚ እዚህ ጋር አንድ ሐሳብ ላንሳለ ምናልባት ልዩነን ከሚለው ውጪ ወደ የታላቅ ነበር የሚለው ትርክቱ አሁን ላይ በተደጋጋሚ ጀነራል ታደሰም የሚያነሱት አጠቃላይ የትግራይ የፖለቲካ ሊቅ የሚስማማበት አንድ ነገር በተለይ ከዚህ ከፕሪቶሪያ ስምምነት በኋላ የትግራይ አንድነት ተናክቷል የትግራይ ኤሊት የትግራይ የፖለቲካ ኃይል ተከፋፍሏል የሚል ነገር ሲናገሩ እንሰማቸዋለን እና የትግራይ የፖለቲካ ኃይል አንድ እንዲሆን ለመቀስቀስ እየተጠቀሙበት ቢሆን እንደው አንተ ካነሳው ከኔጌቲቭ ክፍሉ ባለፈ እንዲህ አይነት መልካም ጎኖች ሊኖሩት አይችልም ምናልባት የተከፋፈለውን የትግራይ የፖለቲካ ኃይል ወደ አንድ ለመመለስ ይኖራል ልክ ነው የማሰባሰቢያ ሜካኒዝም እኮ ይሆናል ነውም ደግሞ ምንም ጥያቄ የለውም የተበታተነውን ኤሊት ቀጥሎ የሚመጣበት ፖይንት እሱ ነበር በትንትን የወጣ ኤሊት አለ አይዲዮሎጂካሊ የትግራይ ሌላው ዩኒክ ባህሪው በአይዲዮሎጂካል ትስስር ነው ቀጥዬ እመጣበታለሁ ያዘውና ሁለተኛው ባህሪ ሶስተኛው ባህሪ እሱ ስለሆነ ግን ልክ ነው ተበታትነዋል ስለዚህ የሆነ ማስተሳሰሪያ ቦንዴጅ መፍጠር ፈልገዋል ያንን ማስተሳሰሪያ ደግሞ ትርክት ማምጣት አለባቸው ሶ ያ ትርክት ምን መሆን አለበት እንዴ ምንድነው የምትሉ ለምንድነው የምትሰነጣጠቀው ለምንድነው የምንበታተነው እኛኮ ማለት ታላቆች ነን እኛኮ ማለት የታላቅነት መገለጫችን የሆነ የአክሱም ልጆች ነን እኮ እኛኮ እንደዚህ ነን የሚለው ማምጣት አለባቸው ፎር ለፖዚቲቭ ነገርም ልታመጣው ትችላለህ at the same time ደግሞ ላጋጠመህ አደጋ መውጫ መንገድ ልታደርገው ትችላለህ ሽብርተኛ ባህሪ ስላለው ግን እኔ ካራክተሩን ነው የነገርኩ ያለውት ራፓፖርት አንዱ ከፊል ሽብርተኛ መንግስት ነው ለማለት የሚያስቀምጠው የታላቅነት ውስዋስ አላችሁ ይሄ የታላቅነት የሚል ያስቀምጣል ሶ ከሱ ተነሳውና እኔ ኦኬ ቲፒኤልኤፍ የታላቅነት ውስዋስ አለው የለውም የሚለውን ነው የፈተሽኩት ለምን ታላቅነት ውስዋስን አራመደ የሚለው ጥያቄ ለምን ለሚለው ጥያቄ አንዱ ምክንያት አሁን ዘሩ ያነሳው ምክንያት ሌሎች ምክንያቶች ግን ሊኖሩ ይችላሉ ነገር ግን እኔም ብትጠይቀኝ ከማሰባሰቢያ ባሻገር የተበታተነውን ማሰባሰቢያ ባሻገር ቁጭት መፍጠሪያ ነው ያምናል ምክንያቱም አሁን አይተ ከሆነ እንደው መጻጥፉ ላይ ታገኘዋል አይተዋል ኢቭን ህዋት ሲቋቋም በ1968 ማኒፌስቶ አውጥቶ ነበር እንደምታውቀው የ68ቱ ማኒፌስቶ ማለት ነው የተሰራጨ ማኒፌስቶ እዛ ማኒፌስቶ ላይ ምን ይላል መሰለ ቃል በቃል ነው የትግራይ ህዝብ ታሪክ ተሰርቋል ይላል
ስርቆት ተፈጽሞብናል። እኔ ቃል በቃል ነው ያነሳሁት ዘሩ የስርቆት ተፈጽሞብናል መቅድሙ ላይ ማለት ነው። እንደውም ቃል ላንብብልህ በዚህ ማኒፌስቶ መቅድም ላይ ትግራይ አክሱም እስከወደቀችበት ጊዜ ድረስ የአክሱም መንግስት እየተባለ ትጠራ እንደነበረ በተለይም በአፄ ዮሐንስ ዘመን በዙሪያው የነበሩ አካባቢዎችን በቁጥጥር ስር አውላ እንደነበረ ይሁን እንጂ አፄ ዮሐንስ ከሞቱ በኋላ በዳግማዊ ሚኒሊክ አማካኝነት ትግራይ በሸዋው ማዕከላዊ ግዛት ስር በመውደቋ ምክንያት ከዚህ በኋላ የአማራው መሳፍንት ቡድንና ተገታዮች የትግራይን ታላቅነትና ነፃነት ገፈው የህዝቧን አንድነት አናክተዋል ይላል። እኔ የጨመርኩት የቀነስኩት ቃል የለም። የ1968 የህወሓት ማኒፌስቶ ነው ይሄ። 68 ማለት ስንት ሆነ? 50 60 ዓመት ስንት ሆነ? 50 ዓመት አልሆነው እንግዲህ ኢትዮጵያ 68 የኢትዮጵያ ነው። ሶ ይሄ ማኒፌስቶን ይዘው ነው የመጡት እነዚህ ሰዎች። ምን ማለት ነው? አንድ በኩል ቅድም እንዳነሳውልህ እንደማታገያ ቁጭት መፍጠር ያርገውታል። ያን ማህበረሰብ ለማነሳሳት እንደምንድነው የምታወሩት? እኛኮ ማለት የትግራይ የአክሱም እስከወደቀችበት ድረስ ራሳችን የታለ አገር ነበርን፣ መንግስት ነበርን፣ ታላቅነት ነበርን። ነገር ግን አፄ ሚኒሊክ ከሞቱ በኋላ አፄ ዮሐንስ ከሞቱ በኋላ አፄ ሚኒሊክ አንበርክከው የሸዋ መኳንንት አንበርክከውን ማዕከላዊ ግዛታችንን ነጥቀው ማዕከላዊ መንግስትን ከትግራይ አንስተው ወደ አዲስ አበባ ወስደው ወይም ወደ የተባለው ማዕከላዊ ወደ ሸዋ ወስደው የሸዋ መሳፍንትና ተገታዮች የትግራይን ታላቅነትና ነፃነት ገፈፉ ብለው ነው የጻፉት። እዚህ ውስጥ የዛን ወቅት የነበረውን የትግራይ ወጣት ለማነሳሳት ጠቅሟቸዋል። ምንም ጥያቄ የለውም። ቢኮዝ የብሔር ጭቆና መጣ። ከዛ በኋላ እንደ ብሔር ተጨቁናችኋል። ትልቅ ነበራችሁ ግን ተጨቁናችሁ። አይሳይስ እኮ እሱ ነው የሰበከው። አይስ ሌላ እኮ አይደለም፣ መነሻው እኮ እሱ ነው። አይሳይስ ራሱ ትልቅ ነበርን እኮ ዓለምን እንዲህ የምናደርግ እንዲሆነን እንዲሆነን በከሌ 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 ምክንያት ብሎ ማለት ነው። ስለዚህ ትክክል ነህ። በአንድ በኩል ለአሁን ላጋጠማቸው አደጋ እንደ ማሰባሰቢያ ማግኔት፣ በሌላ በኩል ግን ቁጭት መፍጠሪያ፣ ንዴት መፍጠሪያ እኛኮ ማለት ታላቅ ነን፣ እኛኮ ማለት ልዩ ነን፣ ኤክሰፕሽናል ነን። ስለዚህ ያንን ታላቅነት ካልተቆጣጠረን ኤግዚስት ማድረግ አንችልም የሚልም ደግሞ ሁለተኛ መፍጠሪያ ነው ማለት ነው። ይሄ ነው አንዱ። ለምን ላልከኝ ጥያቄ ከዛ አንፃር ነው የማያይዘው። ሶስተኛ ባህሪ ከምሁራን ጋር ምናምን ይተያያዛል። ለማን የገፋው ወደዚህ ሊድ ወይስ ሌላ ነጥብ አለ? ሶሪ እኔ ብቻ ነው ማን ነው ወደሚለው እንምጣ። አይ ቲንክ ተመልካቾችም አርቲክሉ ፐብሊክ ሲሆን ስለሚያገኙት ማን ነው ወደዚህ፣ ምክንያቱም ገና ኤርትራ እንደ ትግራይ እንደ ኤርትራ ልትሆን ነው የሚልም በጣም ሰፊ አጀንዳ ግን ነክተኑ የምናልፈው አጀንዳም ስላለ ማን ነው የገፋው የሚለውን እንመልከተው። የፌደራል መንግስቱ ሚና በተለይ ራሱ ነው የገፋው ብዬ ነው የማምነው። አንዳንዶች ፌደራል መንግስት ነው እንዲህ ቢያደርግ ኖሮ ይላሉ። እኔ ግን ፌደራል መንግስት ምን ማድረግ ነበረበት የሚል ጥያቄ ነው የማነሳው። ምርጫ ነው ዘሩ። አንደኛ ልክ ነው እናንተ ማለት የታሪክ የበላይነት ያላችሁ የተለያችሁ፣ አሁን የትግራይን ህዝብ እያልኩ አይደለም። አም ቶኪንግ አባውት ስለ ቲፒኤልኤፍ እና በዛ ዙሪያ ስለተሰባሰቡ ሊቃን ነው ያነሳ ያለው። ብዙ ጊዜ ችግር ስላለ ነው። ልክ ይህን ስታነሳ የትግራይ ጠላት ምናምን ትባላለ። የተለመደ የብሔርተኞች ይጋ ነው። ብሔርተኛ ባህሪው ነው። የሆነ ስለ ኦሮሞ ኤሊት ስታነሳ ወይም የኦሮሞ ኦነግ ስታነሳ የኦሮሞ ጠላት ይለዋል። ስለ ፋኖ ምናምን ስታነሳ የአማራ ጠላት ይለዋል። እኔ አሁን ብዙ ጉዳይ አይደለም። ቢኮዝ በተለይ ከተዋት ጋር በተያያዘ በትግራይ ህዝብና በህወሓት መሀል መንፈራቀቅ እያየው ስለሆነ ብዙ ድሮ ያስጨንቀኝ ነበር። ከምሬ ነው የምነግርህ፣ ያስጨንቀኝ ነበር። ቢኮዝ ዘ ሞመንት ቲፒኤልኤፍ ስትል የትግራይ ጠላት ስለምትደረግ ማለት ነው። አሁን እሱን ተሻግረነዋል ብዬ አምናለሁ። የሆነ ሆኖ ግን ህወሓት ኦኬ ወደዛ ነገር እንዳይገባ ወደ ሽብርተኛ ከፊል መንግስት እንዳይገባ ምን ይደረግ ነው አይደለ? ወይም ማን ነው ወደዛ እንዲገባ እያደረገ ያለው ነው? አንዱ እነሱ ያሉትን መቀበል ነው አንደኛው መፍትሄ ዘር።
ምን ማለት ነው እነሱ ያሉትን መቀበል ማለት? አዎ እናንተ የተለያችሁ ናችሁ፣ ዩኒክ ናችሁ፣ እናንተ ልዩ የኢትዮጵያ አንጎል የኢትዮጵያ ምናምን ብሬን የሞተር እያልክ እሱን ተቀብለህ መኖር ነው አንደኛው። ይሄን ከተቀበልክ ደግሞ በዛ ቁመና ልክ መስጠት ያለብህ ነገር መስጠት አለብህ ማለት ነው። በፓወር ሊሆን ይችላል፣ በሪሶርስ ሊሆን ይችላል፣ በተለያየ መንገድ በዛ መጠን ባልከው መጠን መስጠት አለብህ። አንድ እሱን ፌደራል መንግስት ካደረገ ሊስተካከል ይችላል። የሚገባቸውን ስልጣን የትግራይ ኃይል ወይም ትግራይ ክልል የሚገባትን ፓወር በፌደራሉ መንግስት አለማግኘቷ ሊሆን አይችልም። አሁን ወደዛ ልመጣልህ ነው። ጥሩ ነጥብ ነው ዘሩ። መጀመሪያ ምን ሆነ ይኸውልህ፣ አሁን ከበረሃ ሲመጡ የመጀመሪያው ላይ ማለት ነው ከሻቢያ ጋር ሲመጡ የብሔር ጭቆና ብለው መጡ። ኦኬ የብሔር ጭቆናው ቅድም ያልኩ ግን ውስዋሱ ቅድም ያልኩ ነው። እኛ ዩኒክ ነን፣ የተለየን ነን፣ ወርቃማ ነን፣ እንኳንም ከናንተ ወርቃማ ዘር ተፈጠርን ምናምን በአደባባይ ትርክት ነው። ይሄ ትርክት እንደምታውቀው የወርቃማነት ትርክት እንደነበረ ታውቃለህ። እንኳንም ከሌላ አልተፈጠርኩ የሚል ትርክት እንደነበረ ታውቃለህ። የዚህ ሁሉ ድምር ሆነና መጡ። then 1983 ስልጣኑን ተቆጣጠሩት። ሴንትራሊ አስኳሉ ሻቢያ ሆነ፣ የሻቢያ ትርክት ሆነ። ኢትዮጵያ መንግስት እኔ ለረጅም ጊዜ የሻቢያ ትርክት ወይም ደግሞ የኤርትራ ብሔርተኝነት አስኳል ነበር ብዬ ነው ማምነው። ይሄ ሌላ ኢሹ ስለሆነ ሌላ ጊዜ እንነጋገራለን። ኢትዮጵያን የመራት የኤርትራ ሐሳቢ ነው ብዬ ነው፣ የኤርትራ ብሔርተኝነት ነው የመራቶ መለስ እስካለ ድረስ በዋናነት ኢትዮጵያ የተመራችው በኤርትራ ብሔርተኝነት ነው ብዬ ነው ማሰው። ከኢሳያስ የከፋ ኤርትራ ብሔርተኝነት ባይዘው ኢሳያስ ይሻላል ከአቶ መለስና ከአቶ ስብሃት የኤርትራ ብሔርተኝነት ላይ እነመለስ ይበልጣሉ። 4 ኪሎ የተቀመጠው መንግስት ከሞላ ጎደል የኤርትራ ብሔርተኛ መንግስት ነው የነበረው። እንተወሱን ለጊዜው። የኤርትራ ብሔርተኝነት መንግስት መጣ 83 ሽግግር መንግስት መሰረተ። ከዛ በኋላ ቁጭ ብሎ ምን አለ? እኛ ማለት የተለየነን ዩኒክ ነን፣ እኛ ማለት የታሪክ ባለቤት ነን፣ ሌላው አይታመንም። ስለዚህ ስልጣኑን እኛ መቆጣጠር አለብናል። ዩኒክ ናቸው። ያውም ደግሞ ከሆነ ኤሪያ ደግሞ ከዛም እኮ አውራጃዊነትም አለው። ከሆነ አውራጃ የመጡ ቤተሰብም አለው። የከሌ ቤተሰብ ብለ ስብሃታውያን ቤተሰብ ለምሳሌ we have to control ለፌደራል መንግስቱን ሙሉ ለሙሉ ኮንትሮል ማድረግ አለብናል። ከዛ ጠቅላይ ሚኒስትርነቱን፣ ኢታማዦር ሹምነቱን፣ አየር ኃይል አዛዥነቱን፣ የውጭ ጉዳይ ሚኒስትርነትን፣ ፋይናንስ ኃላፊነትን፣ ፌደራል ጉዳዮች ቀላል እንዳይመስል ፌደራል ጉዳይ አባይ ፀሐዬ ይዞት የነበረው ፌደራል ጉዳዮች ማለት ሁሉንም ክልሎች የሚቆጣጠር ማለት ነው። በነገራችን የለም አሁን ፌደራል ጉዳዮች ሚኒስትር ዘሩ ፌደራል ጉዳዮች ማለት የክልሎች አለቃ ማለት ነው። ልንገር እኔ በፕራክቲካሊ ስለማቅ ሚኒስትር ፕሬዝዳንት የሚመደብለት 4 ኪሎ ቁጭ ብለን ነው። 4 ኪሎ ቁጭ ብሎ ፌደራል ጉዳዮች ለየክልሎቹ ፕሬዝዳንት ይመድባል፣ ለየክልሎቹ በጀት ይመድባል። 4 የህወሓት ሰዎች ስማቸውን ምነግርህ ሰዎች ተመድበው 4 ኪሎ ቁጭ ብለው አፋርን አንተ ተቆጣጠር፣ ሶማሌን አንተ ተቆጣጠር፣ ጋምቤላን አንተ ተቆጣጠር ተብለው ሁሉም ደግሞ የትግራይ የህወሓት አባላት የህወሓት ከፍተኛ ካድሬዎች ናቸው። በስም እናቃቸው ናቸው ባይዘው። ስለዚህ ፌደራል ጉዳዮችን ኮንትሮል አደረገ፣ ክልሎቹን ሁሉ ተቆጣጠረ፣ ውጭ ጉዳይ ሚኒስትርነትን ተቆጣጠረ፣ ደህንነቱን ባለቤት ሆነ፣ ሚሊቴሪውን ባለቤት ሆነ፣ ጠቅላይ ሚኒስትርነቱን ባለቤት ሆነ። በቃ ምንድን ነው የቀረው? ይሄ የመጣው ከምንድን ነው? ከኤክሰፕሽናሊዝም ነው። ከእኛ እንለያለን፣ እኛ ያልተቆጣጠርነው ነገር አፈር ይበላል። ስለዚህ ሌስ ኮንትሮል ኤቭሪቲንግ። ሁሉንም ተቆጣጠሩት። የመከላከያ ጀነራሎች እኮ ዛሬ ጀነራል እያሉ የሚኮፈሱት ትግራይ ቁጭ ብለው አለማፈራቸው ይገርመኛል እንጂ 80% የሚሆነውን የተቆጣጠሩት እነሱ ነበሩ። ይሄ የዳታ የእውነተኛ ዳታ ነው የምነግርህ።
መከላከያ 7 መምሪያዎች ነበሩት ዋና መምሪያዎች የሰባቱ መምሪያ አዛዦች ቲፒኤልኤፎች ነበሩ ዛሬ ትግራይ ሆነው የሚኮፈሱ ጀነራሎች ማለት ነው ከታደሰ ወረደ ጀምሮ የስልጣና መምሪያ ኃላፊ ነው ታደሰ ወረደ ሶ መምሪያዎቹን ከመምሪያ ቀጥሎ ኮሮቹን አንድ ነው ሁለት ነው ኮር ውጪ ነው እነ ጀነራል ባጫ ያለበት ይሄ ክፍለ ጦር የምትለው ከ30 ምናምን ነው ምናምን 28 እና 20 ምናምን ኮንትሮል ያደረጉት እነሱ ናቸው ሶ ለምን ብለህ ብትጠይቅ የጀነራል አበበ ገረሱ መጽሐፍ ሰው ሄዶ ያንብበው በጣም አሪፍ መጽሐፍ ነው እኛ ኮር ካልሆነን ሚሊቴሪው መገንባት አይችልም እኛ እንለያለን የሚሊቴሪው መገለጫ እኛንን መሆን ያለብን ሶ ይሄ እየጨመረ ያበጠ መጣ አልበቃቸውም በዚህ ብቻ መቀጠል አልተቻለም ስለዚህ ምን አሉ ኢኮኖሚውን ካተቆጣጠረን ፖለቲካውን አንቆጣጠርም አሉ ስለዚህ የኢኮኖሚ በላይነት ወደ መፍጠር እንግባ እንናርግ 5 ስትራቴጂክ የሆኑ የኢኮኖሚ ሴክተሮችን አይደንቲፋይ እናርግ እነዛን 5 የኢኮኖሚክ ስትራቴጂዎች ኮንትሮል የሚያደርግ የፓርቲያችንን ድርጅት እናቋቁም ታነበዋለህ እዛ ላይ ታገኘዋለህ ጄላስ የሚባለው ኮንሴፕት እሱ ነው ገና ያላለቀ ኮንሴፕት ነው ጄላሳዊነት የሚል የስብሃት ዶክትሪን ያልኩት እዛ ነው ያየኸው እሱ ነው የስብሃት ዶክትሪን 3-4 ነገሮች ናቸው አንደኛ ኤርትራ ብሔርተኝነት ነው ሁለተኛ ጄላስ የሚባለው ነው ሶስተኛ የአድዋ ቤተሰብ ነው የሶስት ትሪያንጉላር ግንኙነት ነው ሶ ምንድነው ጄላስ ማለት ዩጎዝላቪያ ውስጥ ያለ አንድ የፓርቲ አመራር የነበረ ሰው የጻፈው መጽሐፍ ነው the new class ይላል ያ the new class ምንድነው የሚፈጥረው የኢኮኖሚን መቆጣጠር ግድ ነው ይላል የኢኮኖሚ በላይነት ማለት ነው የኢኮኖሚ በላይነት ከፈጠርን ነው መቆጣጠር የምንችለው ነው ስለዚህ ምን ፈጠሩ እነዚህ ሰዎች ሄደው ኤፈርትን ፈጠሩ ዘሩ ኤፈርት ማለት ከዚህ እሳቤ የመነጨ ነው ከዛ 5 ስትራቴጂክ ኤሪያስ የሚባሉ አይደንቲፋይ ያደረጉ ግብርና ማኒፋክቸሪንግ ማዕድን ባንክ ፋይናንስ እና ምንድነው ቴክኖሎጂ ተፈጠረ አሁን እዚህ ውስጥ ከተታቸው ጠቅላላ አልመዳ ጨርቃ ጨርቅ ተፈጠረ አዲስ መድኃኒት ፋብሪካ ተቀጠረ መስፍን ኢንዱስትሪያል ተፈጠረ ትራንስፖርት ሱር ኮንስትራክሽን ተፈጠረ እነዚህ በሙሉ ተፈጠሩና ትልልቆቹን የኢትዮጵያ ፕሮጀክቶች ካፒታል ፕሮጀክቶች ኮንትሮል አደረጉ በአንድ ወቅት ሱር ኮንስትራክሽን የኢትዮጵያን መንገዶች ስራ 60% ተቆጣጥሮት ነበር የሱር ኮንስትራክሽን ስራ አስኪያጅ ደግሞ ማን ነው ብለህ ብትጠይቀኝ ያርከበው እንደምን የነበረው ከምን መጥቶ ከእንትን መጥቶ የመንገዶች ባለስልጣን ሶሪ ስለዚህ ይሄ ጉዳይ ሄዶ ምንድነው የፈጠረው የኢኮኖሚ የበላይነት የሚፈጥርበት ሆነ ዘሩ ስለዚህ ነው አንዱ ፖይንት ከዛ ጋር መተሳሰር ያለበት ማለት ሁለተኛ አሁን ልክ እያደጉ ሲመጡ ሁሉንም ሲቆጣጠሩት በህዝብ ውስጥ ቅሬታ ተነሳ እንደ ኢትዮጵያ ማንነት መባል ተጀመረ አንተ የምታውቀው አንተ እድሜ ያለ የህዝብ ተቃውሞ መነሳት ጀመረ ምርጫ 97 አንድ ውጤት ነው ውስጥ ያለው የፓርቲ ውስጥም ያለው እርስ በራስ ምንድነው ይሄ ነገር መባል ተጀመረ ኔትወርክ ከውጪ መፈጠር ጀመረ ህዝቡ ደን ትሪገር አረገ የኦሮሚያ ኬዝ ትሪገር ሲያረግ ኦሮማራ ተፈጠረ ወዘተ አሁን እዛ ውስጥ ህዝቡ የሚያውቀው ታሪክ ውስጥ ገብቼ ጊዜ አላጠፋብህም ያ ሂደት ሄደና ይሄ መዋቅር የማይቀጥልበት ደረጃ ደረሰ የማይቀጥልበት በህዝብ ግፊት በውስጥ ድርጅት ግፊት በምናምን ማለት ያኔ ተንደፋልፎ ጥሎ ወደ መከላከያ ወደ ትግራይ ገባ ሚሊቴሪው ጥሎ ገባ ፖለቲካሉ ጥሎ ገባ ምን ገባ ሲገባ ግን ለአንዴና ለመጨረሻ ጊዜ አይደለም ሄደው ባይዘው እንደ ዲፌንሲቭ ነው አቅም ፈጥረን ተሰብስበን ጉልበት ፈጥረን እንመለሳለን ከሚል ሐሳቤ ነው በምንም ተአምር የትግራይ ጽንፈኛ ብሔርተኝነት ማዕከላዊ መንግስትን ካልተቆጣጠረ መኖር አይችልም በፍጹም ተገስቶ መኖር አይችልም ተገስቶ ነሰስ በቁመናዬ በልኬ አግኝቼን መኖር የሚል የለውም ቢኮዝ ኤክሰፕሽናሊዝም አለ እኛን ለያለን የሚል አለ እኛ ማለት ከሌለን
ብሬንን ብሎ ያስባል ጭንቅላትን ብሎ ያስባል ስለዚህ እንደ ማፈግፈግ ነው የተወሰደው ወደ መቀሌ ሲገባ አፈገፈገ እንጂ አለቀ ደቀቀ ትግራይ ውስጥ ተቀመጣለሁ ብሎ አይደለም ይገባ ዛትስ ዋይ እንደሄደ የፌደራል ኃይሎች የምናምን ኃይሎች የምናምን ብሎ ማሰባሰብ ጀመረ መተናኮስ ጀመረ ፌደራል መንግስቱ አያዘኝም ማለት ጀመረ በራሴ ነው መቀጥለው አለ ምርጫ ቦርድ ሳይኖር ራሱ ምርጫ ቦርድ መሰረተ ወደ ምርጫ ገባለው አለ ፌደራል መንግስቱ አያዘኝም አለ በሱ ዙሪያ ሰዎች አሰባሰበ ከዛ ምርጫውን አካሄደ እንዳል ከዛ የፌደራል መንግስቱን አንቀበልም እንደውም ፌደራል መንግስቱ ምርጫ ስላላካሄደ መንግስት አይደለም ከዛስ ሰሜን ዝን መምታቸው ስለዚህ the core point እዚህ ጋር ያለው core point ባይዘው የሰሜን ዝን መመታት እኔ ለብዙ ጊዜ ጥርጣሬዎች ነበሩኝ እርግጠኛ ኮንኩ በኋላ ግን ልንገርዘሩ የዚህ ሁሉ ማጠንጠኛ የሰሜን እዝ መመታት ሰሜን ሲመታ ደግሞ ሁሉም ህዋቶች አልተሳተፉም ባይዘው ስራ አስፈጻሚዎች ባለይ መርለ ያ ቅድም ያልኩ ጀላሳዊያኖቹ ያ ቅድም ያልኩ የኤርትራ ብሔርተኞቹ ያ ቅድም ያልኩ የአድዋ የመጣው ቤተሰብ ነው ሰሜን ዝን እንዲመታም ይወሰነው ስለዚህ በራሳቸው ጊዜ እዚህ ቅርቃር ውስጥ ገቡ በራሳቸው ጊዜ ነው ጦርነቱ ተካሄደ ህልማቸው ምን ነበር ያጠቃልላሉ ሶሪ ያረዘምኩበት ህልማቸው ምን ነበር ምሳ ባህር ዳር እንበላለን ራታችንን አዲስ አበባ እንበላለን አንዳንዶቹ ደግሞ አይ ምሳ ባህር ዳር ብቻ ከመንበላ አስመራ ምን ብላ ክርክሩ እሱ ነው የነበረው አንዳንዶቹ ወደ አስመራ ምን ሄድ ሌሎቹ ወደ አዲስ አበባ ምክንያቱም ሰሜን ዝን ስትመታው 85% የሚሆነውን የኢትዮጵያ መከላከያ ከጥቅም ውጭ ያረከው 85% የጀነራል ታደሰ የጀነራል ዮሐንስ መጻፊ ድናንበው 85% ሜካናይዜሽኑ 85% ትልቁን ኃይል ትግራይ ውስጥ የቆየውን ኃይል ያውም አንበጣ ሲለቅም የከረመ ከአርሶ አደሩ ጋር እርሻ ሲያርስ የከረመ የአርሶ አደሩን ቤተሰቦች የትግራይ ቤተሰቦችን አግብቶ ተዋልዶ የኖረ የግብርና በመጣ ቁጥር ሲጎለጉል አረም ሲያረም የሚውል ሄደው መቱት ካልኩሌሽን ምን ይባላል ሚሊተሪ ፖለቲካ ኦፕሬሽን ይባላል ይሄ ኦፕሬሽን ያ ኦፕሬሽን ምንድነው 85% ከጨረስ ነው ከመታ ነው ምሳችንን ባህር ዳር እንበላለን ወይ አማራ ክልል እንበላለን ራታችን አዲስ አበባ አዘ ሴም ታይም አስመራንም ጋበዙ ከ100 ሚሳኤል በላይ ከ50 ሚሳኤል በላይ ተኮሱ ለኤርትራ ለሻቢያ ልልበቅምጤ ሆነለት ልልበቅምጤ ነው አይደል ይፋል ደስታው ሻቢያ ገባ ሰተት ብሎ ለነሱ ግን ሻቢያን ሲጋብዙ አንደኛ ጦርነቱን ኢንተርናሽናላይዝ ያደረጉት ነው ሚሳኤል ተኩሰው ጋብዘውታል ገባ ስለዚህ የሰሜን ዝን ሲመቱ ሻቢያ ጋር ሲተኩሱ ይሄ ነገር የፈጠረው 85%ን ካጠቃን አዲስ አበባ ገብተን ከትላንትና የባሰ ስርዓት እንገነባለን የሚል ነገር ነው ስለዚህ ይሄንን ትይዝና ኦኬ አልተሳካም ኢትዮጵያ ህዝብን ተቆጣ ልክ አይደለም ማለት በተለይ ወደ አማራ ክልል ሲገቡ የፈጸሟቸው ወንጀሎች አለ ህዝቡ ተቆጣ ምን ሆነ ተመለሱ ተሸነፉ እንዳይሆን ሆኖ ተሸነፉ ዛሬ የጌታቸው ረዳ ጽሁፍ ብታየው የዛሬ ጽሁፉ ግልጽ ነው በቃ አልቆልን ነበር የደብረጽዮን የጻፈልኝ ጽሁፍ እኮ እዛ ፊርማ ላይ ሆኜ ሳትፈርም እንዳትመጣ እየተቆጣጠሩ ነው አልቆልናል አሉ ተገደው ፕሪቶሪያ ስምምነት ፈረሙ ለኔ ፕሪቶሪያ ስምምነት ትልቅ ስምምነት ነው ያ ስምምነት ተገደው የገቡበት ነው ቲፒኤልኤፎች ባይዘው ወደው የገቡበት አይደለ እንደ ማፈግፈጊያም ነው የሚያዩት እንደ ዋና የሰላም ሰነድ ሳይሆን ቅድም እንዳልኩ ትግራይ እንደገቡት እንደ ማፈግፈጊያ ነው እንደሚባለው የሆነ ጦርነት ላይ አፈግፍገ የምትሄድበት ማለት መሸሽ ከዛ በኋላ ተደራይተ የምትመጣበት ፕሪቶሪያ ስምምነት ተፈረመ ሲፈረም ምን ሆነ ይሄ አካል ሽብርተኝነቱ እንዲነሳለት በአገሪቱ ህግ መሰረት ተመልሶ እንዲመዘገብ ወዘተ ተደረገ ወደ ፌደራል መንግስቱ እየመጣውልን ኦኬ አለ ፌደራል መንግስቱ ሽብርተኝነቱን በፓርላማ እንዳጸደቀው አነሳለት ከዛ በኋላ ወደ ምዝገባ ሲመጣ ምርጫ ቦርድ ወይዘሮ ብርቱካን ጥያቄ አነሳች እኔ ከሽብርተኝነት ተፈርጆ የነበረን ድርጅት ወደ መደበኛ ፓርቲ ለመመለስ ህግ የለኝም ህግ ስለሌለኝ የግዴታ ህግ ሳይኖር አልሰጥም አለች ወይዘሮ ብርቱካን
ኦኬ ብለው ፓርላማው ህግ ወደ ማውጣት ሄደ። ህግ ሲያወጣ ምን አለ? ትላንትና በሽብርተኝነት የተሳተፉ ትላንትና ፌደራል መንግስቱን በኃይል ሊጥሉ ያሉ አካላቶች የሽብርተኝነታቸውን ከተው በኃይል መንግስትን መጣል ከተው ይመዘገባሉ፣ ጥያቄ ያቀርቡና ይመዘገባሉ የሚል አዋጅ አወጣላቸው። ፓርላማው አጸደቀ አዋጁን መሰረት አድርገው ክርክር ነበረ። አይ ሪኒስቴት ነው የምንደረገው፣ ዝም ብሎ ይሰጠን ቢኮዝ እኛ ኤክሰፕሽናል ነን፣ ያን የመሰለ ፓርቲ የአፍሪካ ልዩ ፓርቲ ምናምን አሉ። አይ እንግዲህ ህግ ነው፣ ህግ ስለሆነ ምንም ማድረግ አልችልም። ወይዘሮ ብርቱካን የምርጫ ቦርዱ ኃላፊ ናት፣ ያወጣችው ነገር እውነቷን ነው። በህግ ውስጥ አንድ የሆነ ድርጅት ከመንግስትነት አልፎ ሽብርተኛ ሆኖ ኃይል መንግስትን ሊጥል ሲል ተመልሶ ሲመዘገብ የለም አዋጁ መጥቶላችኋል፣ በአዋጁ መሰረት ተመዝገቡ ተባሉ። ያኔ ውስጣቸው ቢኮስ በጦርነት አንድ የነበሩት ክፍልፍላቸው ወጣ። ቁጭ ብለው እንገምግም ሲሉ መገምገም አልቻሉም። በነገራችን ላይ ጦርነቱ እንዳልገመገሙ ታውቃለህ። መገምገም አልቻሉም። ቢኮስ እርስ በራስ መባላት ጀመሩ። ፍራክሽን ተፈጠረ። ተሰነጠቁ ለሁለት። የጌታቸው ቡድን መጣ፣ የነደብረጽዮን ቡድን መጣ። ለምንድን የመጣው? ጦርነቱ አጀማመሩ እስካሁን የጦርነቱ እንዴት ተጀመረ አልገመገሙ። አቶ ጌታቸው ራሱ በድፍረት ለምን ሰሜን ህዝብ መታችሁ አይናገርም። በዛ እኔ እንደውም በዚህ አጋጣሚ መልእክት ላስተላልፍ ለአቶ ጌታቸው ረዳ፣ ንስሐ ግባ። ስለ ሰሜን እዝ በአደባባይ ወጥተህ ካለህበት አለሁበት ከሌለውበት የለውበትም ግን ውሳኔውን ሰምቻለሁ ብለህ ንስሐ ግባ። እንደው ይሄን ጥሪ ንገርልኝ ለጌታቸው ረዳ። በቃ ንስሐ ይግባ በዚህ ጉዳይ ላይ። የሁሉ ነገር መነሻው እሱ ስለሆነ ማለት ነው። ስለዚህ ልዩነቱ ተፈጠረ። ዘሩ ልዩነቱ ሲፈጠር ፍራክሽን ሲፈጠር እነ ደብረጽዮን ወጣው አዲስ አበባ መጡ። ሰዎች መድቦ መጣ። በህጉ መሰረት ሰርቲፊኬት ይዞ ወደ ትግራይ ሄደ። ትግራይ ከሄደ ሰርቲፊኬቱን ይዞ ሄደ እኮ። ምክንያቱም እነ ጌታቸው ረዳ ይወስዱብኛል ብሎ ማለት ነው። መጥቶ ፈርሞ ሰርቲፊኬት ይዞ ወደ መቀሌ ሄደ። በዛ መሰረት ተንቀሳቀስ ሲባል ልክ ነገሮች ሲረጋጉ አንቀበለውም ሰርቲፊኬት። እንዴ ማፈርመው ውሰድ አለ። ፌደራል መንግስቱ እንዴት ነው ተጠያቂ የምታደርገው? እዚህ ጋር ዘሩ ኦልሬዲ እነ ጌታቸው ረዳ ወጥተው ኦኬ በሰርቲፊኬቱ እናንተ ከወሰዳችሁ ተጠያቂነቱን ትወስዳላችሁ፣ እኛ የለንበትም አለ እነ ጌታቸው። ደነገጡ። ስለዚህ እዚህ ጋር ያለ የፌደራል መንግስቱ ጥፋት ልክ አይደለም ልንል የምንችለው ነገር ምንድነው የሚል ጥያቄ ነው ያነሳውልህ ያለሁት። ማንገፋቸው ወደሚለው እነሱ የሄዱበት ስቴፕ ነው መታየት ያለበት። ከዛ ውጪ ግን ወደ መፍትሄ ስንመጣ እንደው ይሄን በሆነበት ወደ ክፍል ሽብርተኛና ወደ ምን ከሚሄዱ ሁሉንም አዋጁንም ሰርዘን ምንም ሰርዘን ህወሓት ወደ ድርጅት ይምጣ መፍትሄ ሊሆን ይችላል። ወደፊት አላቅም፣ እሱን ዲስከስ እናድርግበት። በዚህ ደረጃ ነው የማየው ዘሩ። በርከት ያሉ ነጥቦች ሊያወያዩ ሊያከራክሩ አይተህ ከሆነ በተለይም ከቅርብ ጊዜያት ወዲህ ያለፉትን 3-4 ዓመታት በጣም ጥቂት ፖለቲከኞች ናቸው ምናልባትም በስም ጠርተን እከሌ ልንል እንችላለን እንጂ እንደዚህ መጣጥፎችን ተደራሽ እያደረጉ እየጻፉ ሐሳብ እንዲንሸራሸሩ የሐሳብ ፍጭቶች የሐሳብ መድረኮች እንዲኖሩ የማድረግ ነገር ከቅርብ ጊዜ ወዲህ እየጠፋ ነውና ምናልባትም በተደጋጋሚ ጽሁፎችን የሚጽፉት ዶክተር ዮናስ ብሩና አቶ ልደቱ አያሌውን ነው እኔ በቅርብ ማቃቸው። ሌሎችም ይኖራሉ ግን እንደበፊቱ እንደዚህ አይነት መጣጥፎችን የመጻፍ ነገር የለም። አንተ ደግሞ ከቅርብ ጊዜ ወዲህ እንዲህ አይነት ሊያወያዩ ሊያከራክሩ የወደፊት ሁኔታችን እጣችን ምንድነው የሚሉትን ነገሮች አገሪቱስ ወዴት ነው መፍትሄው እየሄደችበት ላለችው ነገር መፍትሄው ምንድነው ለሚሉት ነገሮች እንዲህ አይነት መጣጥፎች መቅረባቸው በጣም ተገቢ ነው ብዬ አምናለሁ። ፐብሊክ ሲሆን ደግሞ ተመልካቾች ያገኙታል፣ ይወያዩበታል። እስከዛው ግን በዚህ ሐሳብ ህወሓት እንዴት ነው ከፊል ሽብርተኛ መንግስት ሊባል የሚችለው የሆነውስ የሚለውን ነገር ተመልካቾቻችን ከዚህ ቪዲዮ ሐሳብ እንዳገኙ እርግጠኛ ነኝ። ኤርሚ የዛሬውን ዝግጅታችንን እዚህ ላይ እንቋጭ። ስለ ጽሁፍ ስለ ሐሳብ እንደዚሁም ደግሞ እንግዳ ስለሆንከኝ እጅግ አድርጌ ነው የማመሰግነው። በጣም አመሰግናለሁ ደሩ። እንግዲህ ክፍል 1 እና ያነሳ ነው። ክፍል 2 ኤርትራናይዜሽን ኦፍ ትግራይ የሚል ፓርት አለው። ምናልባት ሌላ ጊዜ እሱንም እንዳሳለን። ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ መጣጥፉ
ይፋ ሲሆን ደግሞ እና እንዳልከው ነው እንደው ትንሽ አጭር ነገር ለማንሳት ማህበረሰባችን አሁን አጫጭር ነገር ነው የሚወደው ዘመኑ ያጫጭር ነገሮች ሆነዋል መጽሐፍ እንኳን እንዴት ከባድ እንደሆነ ያው ያየ ነው ማንዋ የሀብታሙ ማን አለባቸው የሚባለው ሰው እንዴት ችግር ውስጥ ገብቶ እንደነበረ ያየን ነውና አይ ቲንክ ከዛ መውጣት የሚያስፈልግ ይመስለኛል እና እኔም ያው መጽሐፍም ጽፋለሁ እንደምታውቀው ባለቤት አልባ ከተማም አለኝ የመለስ ልቃቂት የሚለው የፈርት ላይ ጻፍኩት አለ የጥላውን ያረፈ ቀን አለ አሁን በቅርብም ሌላ መጽሐፍ ይፋ አደርጋለሁ ከዚህ ጋርም ተሳስሮ ሊመጣ ይችላልና ያው ተስፋ ሳይቆርጡ መቀጠል ነው ግን ከአድማጭና ከተመልካቾች ኢንተረስት አንፃር መቃኘትም ያስፈልጋል ብዬ ነው ማምነው ዘሩ ስለጋበዛችሁኝ በጣም አመሰግናለሁ እግዚአብሔር ይስጥልኝ አመሰግናለን በቀጣይ ክፍል 2 ደግሞ ኤርትራና ትግራይን የተመለከቱ ጉዳዮችን እናነሳለን የተወደዳችሁ ተመልካቾቻችን የዛሬ አንድ አፍቶክ ኤርሚያስ ለገሰ ጋር የነበረን ዝግጅት ይሄን ይመስል ነበር አብራችሁን ስለቆያችሁ እናመሰግናለን መልካም ቆይታ